መምህሩ ነው ለናንተ ውጤት መሻሻል ከፍተኛ አስተዋጽኦ ያለው ወይስ ወላጁ? በደንብ ፍላጎት ኑሮን እንድንማር ከፍተኛውን አስተዋጽኦ የሚወስደው መምህር ነው። እንዴት? ካንተ ጋር ክላሽ የሚያደርግ መምህር ታገኛለህ። ትምህርቱን እየወደድከው እንድትጠላው ያደርጋል። ከመምህሩ ይልቁን የወላጁ ሚና ነው ከፍ ያለ ለማለት ያበቃችሁ ነገር ምንድነው? ልጁን በስነ ምግባር አንጾ ያሳደገ ወላጅ በትምህርቱ ያን ያክል ደካማ ይሆናል ብዬ አላምንም። ያኔ መምህራን ጽፎ የሰጡትን ደብዳቤ ብታነብለት ኖሮ ቶማስ ኤዲሰን የሚባል ሰው በዚህ ልክ ባላወቅን ነበር። ብዙ ጊዜ የት ጋር ነው የምናሳልፈው? መምህራን ጋር ነው ወይስ ወላጆች ጋር ነው? የሚገጥማችሁ መምህር ያን ያህል ካልሆነና በደንብ የማያስተምራችሁ ከሆነ ዋትስ ዘ ፖይንት? ጥያቄሽን በጥያቄ ለመመለስ ያክል ወላጆች ሁኔታዎችን ካላመቻቹ የተማሪው የትምህርት ህይወት ስኬታማ ሊሆን አይችልም። ስለዚህ ጊዜና ቦታ መመቻቸት ለተማሪው ዕውቀት ከፍተኛ አስተዋጽኦ አለው። ከፍተኛውን አስተዋጽኦ አለው ማለት ነው። ምን ትያለሽ? ቴንክ ዩ ሐሳቤን በደንብ አምነህበት ምላሽ ለሰጠህበት ማለት ነው። ምናልባትም የነሱ ሐሳብ ሰፈር ጋር ማህበረሰቡ ሊሰራቸው ይችል ይሆናል። ግብረ ገባቸው ጥሩ ሊሆን ይችላል። መልካም ሰዎች ሊሆኑ ይችላሉ። ደግ ሰዎች ሊሆኑ ይችላሉ። በጣም በጎ አድራጊዎች ሊሆኑ ይችላሉ። ነገር ግን የዕውቀቱ ነገር የአካዳሚኩ ነገር መምህሩ ጋር ነው የሚያልቀው፣ መምህሩ ጋር ነው የሚጀምረው ነጥቡ የሚል ሐሳብ ያነሳሉ። እንደዛ ከሆነ እኔ ዞሮ ዞሮ አሁንም መሰረት ነው ብዬ የማስበው ቤተሰብ ነው። ምክንያቱም ወላጅ ባይኖራቸው ማለት ወላጅ ላይኖራቸው እኮ ይችላል፣ ግን ደግሞ የሚኖሩበት ማህበረሰብ አለ። ዞሮ ዞሮ ትንሽም ቢሆን ወላጆቻቸውን የሚያውቋሉ። ከዛም ወላጅ ደግሞ መልካም የሆነ ስነ ምግባርን ይዘው ከወጡ ብቸኛ ቢሆን በሆነ አጋጣሚ እኮ በጦርነት ወይ በሆነ ምክንያት ትምህርት ተዘግቶ ወደ ሌላ ሀገር መጣው እኮ ያለ ወላጅ የሚማሩ አሉ። ግን ያህ ሳይሆን በዋናነት ወላጆች ጋር ያለውን ስሜት አይተው ነው ወደ ትምህርት የሚመጡት። ገባሽ? ለምሳሌ ከዛልም ወላጅ እኮ ፍላጎት ባይኖረው ለትምህርት በእነሱ ላይ እምነት ባይኖራቸው ኖሮ አይሰዷቸውም የነበር አይደለ? ከመጡም በኋላ ቢሰዷቸውም አለመማር መብታቸው ነው። ማንም ግዴታ አልሰጣቸውም። ነገር ግን የወላጁ ኢንተረስት ስላለ ምንድነው ወላጆች በልጆቻቸው ላይ ተጽዕኖ አሳድረዋል። ትምህርታቸውን በአግባቡ እንዲማሩ የቤተሰብ ኃላፊነት እንዳለባቸው አሳምነዋቸዋል። ኦልሬዲ በህፃንነታቸው ማለት ነው። ስለዚህ በህፃንነት የተቀረጸ ነገር ደግሞ ምንም ብታደርጊው ሊጠፋ አይችልም። ምንም ያክል እኮ ችግር ሊኖር ይችላል። ነገር ግን መጀመሪያ መሰረቶቹ ወላጆች እስከሆኑ ድረስ ምንም ያክል ችግር ቢያጋጥመን ያንን ነገር ተቋቁመን ጥሩ ውጤት ለመስራት የሚያግደን ነገር የለም። ስለዚህ አእምሮ ወላጅ ጋር የተሰራ አእምሮ ሁልጊዜም የትም ቦታ ቢሄድ ተማሪም ደግሞ በትምህርቱ ፍላጎቱን ያወጣዋል በዋናነት ማለት ነው። የወላጆች ዋናው ድጋፍ ተጽዕኖ የወላጅ ተጽዕኖ ነው ያለው የሚል ሀሳብ ታነሳለች። እሺ አመሰግናለሁ። የኔ አይዲያውን የሁለታችንም ይቃረናል። በምንድነው? በመጀመሪያ ጌራ ምንድነው አንተ ያነሳው ሀሳብ ቅድም ላይ ጀስት ካልቨርት ማነውሱ ከቶማስ ኤዲሰን ጋር ያነሳው አይዲያ ነበረ። ቶማስ ኤዲሰን ላይ የነበረው እያወራን ያለነውን አካዳሚካሊ ነው። ቶማስ ኤዲሰን ላይ የነበረው የትምህርት ሂደትና አሁን ያለንበት ሶዲፈር በጣም ነው የሚለያየው። የዛኔ ላይ የትምህርት እድገት ይሄን ያክል ጎልቶ የወጣበት ታይም አይደለም። ለዛም ነው አምፖል አልተሰራም ስቲል ለዛ ነው አምፖል የሰራው። የሆነ የሚመራመርበት አይዲያ አለ። አሁን ያለንበት ታይም ላይ ግን በጣም ማአት ነው ልጆች አሉ። ብዙ ተመራምሮ የተደረሰባቸው ነገሮች አሉ። ለዛ ነው እኮ መምህር የትምህርት ቤት እናትና አባት ነው የሚባለው። ከዛ በኋላ ምን ያረጋል? ያንጽሃል ማለት ነው አንተ። ለዛ ነው አሁን ያለውን ኖሌጅ ሲያስይዝ ነው አንተ አዲስ ነገር ማሰብ የምችለው። የዛኔ እኮ ትምህርት ያን ያክል እንትን ያለበት ታይም አይደለም። ስለዚህ ቢያባረሩት እኔ በእነሱ አልፈርድም፣ አልገባውማ። ግን አሁን ላይ ያለህበት ታይም ምንድነው? በቃ አካዳሚ ነው። በቃ አንድ ሊያወጣና ሊያኖር የሚችለው ነገር አካዳሚ ነው። ሶ ይሄንን ውጤት ደግሞ እንዴት ነው ላመጣ የምችለው የሚለውን ደግሞ የሚወስንልን መምህር ነው። እንዴት እንበል? ለምሳሌ ኬጂ ህፃናት ማለት ነው ልክ ትምህርት አለ የምትቀላቀለው 5 አመት ኦሬዲ አሁን 5 አመት መሰለኝ 4 አመት ጀምሮ ኬጂ ይገባሉ አይደል? የዛኔ የሚያዩት መምህር ምን ታስተምራቸዋለች? ሰው ማክበር፣ ፍርሃት፣ ኤቢሲዲ ምናምን ምናምን ቤት ያለው ባህሪ መምህሪቱ ፊት አያሳዩት። ጭራሽ ነው ማያሳዩት። ሚፈራሉላ ለሚስ ነው ምነግራት ምናምን ሲባሉ ይበረግጋሉ። አይ በቃሽ ምናምን ይተውታል። ለምንድነው? መምህሪቷ ያነጸቻቸውን አይምሯቸውን ማለት ነው። ፍርሃት ግን አይሆንም። ፍርሃት መፍጠር አይሆንም። ጥያቄ ያለኝ እኔም ጥያቄ አይ ነው ግዴታ ተረዳ ብለ እንትና አትልበት። መምህር ለልጆቹ ለተማሪዎቹ የሚያሳየው እንትና የማስተማር ሂደትና ወላጅ ደግሞ ለልጆቹ የሚያሳየው የእንትን ሂደት በጣም ዲፈር ነው። በጣም ይለያያል። መምህር ወላጅ ሊያግዘው የሚችለው በቃ አንድና አንድ ስናይ
እርግጥ ነው አይዞ በርታ ልጅ አንተን ያለልኝ ምናምን እንደዚህ ተብሎ ሂዶስ ክላስ ምንድነው የሚያጋጥመው? ማይፈልገው ነገር ውስጥ ይገባል። ይሄን ነገር ደግሞ እንዳይሄድ መስመር ሊያስይዘው የሚችለው ማን ነው? መምህር ነው። የሆነን ነገር ፈርተህ ነው አለመንካት ያለብህ። ወይም ደግሞ ይሄ ከሆነ እንደዚህ ይፈጠራል፣ እሳት ብነካ እጄ ይቃጠላል አይደል? ሶ ይሄንን ነገር ምኑን ፈርቼ ነው? መቃጠሉን ፈርቼ ነው ማልነካው። ስለዚህ እሱን ትምህርት እነሱ እያሉ ያሉት መክሊት እሳት መንካት ያቃጥላል የሚለውን ከቤት መጀመር ከተቻለ ትምህርት ቤት ጋር ማሳደግ ይችላሉ። ሶ አለመማር፣ አለማንበብ፣ አለማጥናት፣ ነገሮችን ትኩረት አለመስጠት መጥፎ እንደሆነ መረዳት ይችላሉ። እና ነጥቡም ጀምሮ ከወላጅ ነው የሚል ሀሳብ ኖ ወይ ከወላጅ እኮ ይጀምራል። እሺ እንበልና ግን አስጨርሱኝ አታቋርጡኝ ኋላ ነው ይመጣልኝ የሚያይዲያ ሶ ግን ይሄንን የሆነች ትንሽዬ ጭላንጭል ነው ወላጅ ሊሰጥ የሚችለው ትንሽዬ ነገር ማለት ነው። ያ ነገር ኦልሬዲ ሊጠፋ ይችላል። ግን ትምህርት ቤት ስትገባ ቤዝ ሊያስይዝ ወይም መሰረት ሊሰጥ የሚችለው በዚህ ታይም ላይ ወላጅ ማን ነው? መምህር ነው። ምንም እንትን የሌለው ማለት እና ያስተምርሃል፣ ማወቅ ያለብህን ነገር ይነግርሃል፣ ይጨምርላል ምናምን። የሆነ መምህር ይገባል ኖት ምናምን ይጽፋል። አሁን ደግሞ ከእኛ ጋር እንየው ማለት ሃይ ሌቭል በሄድን ቁጥር የመምህሩ ድርሻ ያለምንም ጥርጥር በጣም ከፍ እያለ ስለሚመጣ ሃይ ስኩል ገብተህ ኤሌመንታሪ እኮ ቤትህ አነበብከው ምናምን ትሰራዋለህ ሳንዳርብ ምናምን። እሺ ሃይ ስኩል ላይ ግን አይቻልም፣ አይሆንም። ግዴታ ነው በቃ መምህሩ አንተ ጋር አብራርቶ መናገር አለበት ግዴታ። ይገባላል ኖት ሙሉ ይጽፋል፣ ጻፉት ብሎ ይወጣል። ከዛ በኋላ አንተ ምንድን ነው የምትሆነው? እንዴት ነው የሚገባ? ወላጅ ሊያሳይ የሚችለው እኮ መደመር መቀነስን እኮ ማንም ወላጅ ሊያሳይ ይችላል። ሃይ ሌቭል ያለውን ግን ማንም ወላጅ ሊያሳይ አይችልም። ሶ ግዴታ እዚህ ላይ ማን አብራርቶ ሊነግር ይገባል? መምህሩ። ሶ እዚህ ላይ ያለው ድርሻ ማን ላይ ወደቀ ማለት ነው? መምህሩ ላይ ወደቀ። ከዛ ከገባህ እኮ የሆነ ትምህርት ባይዞ ሲገባ ነው ማንበብ የምትፈልገው። ካልገባህ አታነበውም። ወላጅህ አንብብ ብሎ ቢጨቀጭቅህም አታነበውም። ምክንያቱም ኢንተረስት የለህም፣ እየገባህም አይደለም። በቃ ለዚህ ነው አሁን አብዛኛውን ሰው ስታየው ማት ስትለው ኧረ በስመ አብ ምናምን አስቀድሞ ምን ብሎታል እንዳይገባው ያደረገ የሆነ መምህር አለ ማለት ነው። በደንብ አድርጎ የሚያስረዳህ ከሆነ ያለምንም ጥርጥር ቤት ሄደ መድገም ነው የምትፈልገው። በቃ ደግሜ በቃ ይሄማ ቀላል አይደል እንዴ ምናምን። ምክንያቱም የሰው ልጅ ሰነፍ ነው፣ ቀለል ያለ ነገር ነው መያዝ የሚፈልገው እንጂ የከበደን ነገር አሁን አንተ ከባድ ነገርን ከምሰጥና ቀለል ያለ ነገር ከምሰጥህ ቀለል ያለውን ብትጠቀምበት ነው የምትፈልገው አይደል? ሶ መምህር ቀለል እያደረገ ሲያሳይ ላይፍ ኢዝ ኢዚ ማለት ነው። እኔ ደግሞ ጥያቄ አለኝ። አንዳንድ ጊዜ ውጤት ስንል እኛ እያየን ያለን አሁን በትምህርት ደረጃችን የምናመጣውን ስኮር ነው። ከ500 ሊሆን ይችላል፣ ከ600 ሊሆን ይችላል፣ ከ1200 ሊሆን ይችላል። ብቻ ግን የተሰጠንን ሰርተን ምን ያክል ፐርሰንት አመጣን የሚለውን ነው። ነገር ግን እኔ እውቀት ምለው ስም ከመቃብር በላይ ይውላል የሚለውን ተግባር ሰርቶ የሚሄድ ትውልድ ማፍራት ስንችል ነው። ለምሳሌ ጥሩ ውጤት እየሰራን አለፍነ እንበል፣ በወላጅም ይሁን በመምህራን የሚሆን እገዛ ማለት ነው። ነገር ግን ያ ጥሩ ውጤት ህይወታችን ላይ ለእኛም ብቻ ሳይሆን ለቤተሰብ አገዘን ለሀገር ጠቅመን ለዓለምም ጥሩ ነገር ሰርተን ማለፍ ስንችል ነው ውጤታማንን ብለን ማመን የምንችለው። እንዲሁም ደግሞ የሚያረግሽ ማን ነው? ያልኩሽ እኮ ነው። አሁን እኮ ውጤትን ስፔሲፊክ ያደረግነው አልኩሽ እኮ። በግሬድ በስኩል ደረጃ የምናመጣውን አቬሬጅ እያየን ውጤት ልንለው የምንችል። ነገር ግን ለእኔ ውጤት ማለት ስም ከመቃብር በላይ ነው እያልኩሽ ነው። ስለዚህ የእሱ ሀሳብ እውቀት ማለት መትረፍረፍ ነው፣ ለዓለም መትረፍረፍ ነው። ነጥብ ማስቆጠር ስኮር ማድረግ ብቻ አይደለም የሚል ሀሳብ ነው የምታነሳው። እና ጌራ በተለይ ቅድም ያነሳቸው በርካታ ሀሳቦች አሉ። ቤተሰብ ላይ የሆነው ነገር ነጥብ መገንባት መቻል አለበት። አእምሯቸው እዛ ላይ ነው መበልጸግ ያለበት እና አእምሯቸው መበልጸግ ከቻለ ቤት ጋር ትምህርት ቤት ጋር ሄዶ የሚያቅታቸው ነገር የለም የሚል ሀሳብ ያነሳሉ። አንቺ ደግሞ እያልሽን ያለሽው ከዚህ በተለየ ነው። ቤት ውስጥ ያለውን ሀሳብ ወይም ትምህርት ቤት ያለውን ሀሳብ ከወሰዱ ከተማሩ ካነበቡ ከጻፉ በኋላ ቤት ጋር ከሄዱ ለምሳሌ አንድ ያልተማረ ወላጅ ቢኖር የወላጁ ክትትል ሊሆን የሚችለው ማብላት፣ ማጠጣት፣ ዩኒፎርም ማልበስ፣ ቁሳቁስ መግዛት ሊሆን ይችላል። ከዛ ያለፈ ግን ለውጤታማነታችን ከፍተኛ ሚና የላቸው የሚል ሀሳብ ነው እያነሳቻለች አይደል ጌራ? በነገራችሁ ላይ መምህር አንድ ክፍል ውስጥ የሚናገረውን ቃል እንደ ዘር መቁጠር እንችላለን። የሚናገረው ቃል ከመሬቱ ላይ ተመሳሳይ ፍሬን ያፈራል አያፈራም? ጥያቄው ለእናንተ ነው። አያፈራም። ምክንያቱ ደግሞ ምንድነው? መሬቱ ተመሳሳይ አይደለም። መሬቱን አደላድሎ ለመሬት አድርጎ የመላክ ኃላፊነት የማን ነው? የወላጆች ነው። ገና በልጅነቱ ማለት ነው። ገና በልጅነቱ ለትምህርት የተደላደለን መሬት ከሰው ጋር ለመኖር
በቃ ማህበራዊ እንዲሆን ያ ልጅ ከሰዎች ጋር ያለውን ተግባቦት በራስ መተማመኑን ሌሎች በርካታ ነገሮችን በትምህርት ዓለም ውጤታማ ለመሆን የሚያስችሉ ሌሎች ግብዓቶችን ሰጥተው የሚልኩት ስንቅ አሸክመው የሚልኩ ወላጆች ናቸው። ከዛም የመምህሩ ቃል እንደ ዘር ብንቆጥረው ሁሉም መሬት የተደላደለ ከሆነ የሚዘራው ቃል ተመሳሳይ ነውና ተመሳሳይ ፍሬን ያፈራ ነበር። ነገር ግን አሁን ላይ የምናየው ነገር እንደዛ አይደለም። የተለያየ ዘርን ነው የተለያየ ፍሬን ነው እያፈራን እያለ ነው ማለት ነው እንደምታውቁት። ስለዚህ ከፍተኛ የሆነ ድርሻ አላቸው ማለት ነው። በዚህ ዘመንም ብናይ ከቴክኖሎጂ ጋር በተገናኘ እንግዲህ እንዳልሽው መምህር ኖት ላይ ጽፎ ወይ ደግሞ ቦርድ ላይ ጽፎ አንድ መምህር ላይገባ ይችላል። በቃ ጽፎት ቢወጣ ላይገባ ይችላል አይነት ነገር አለ። ግን ወደዚህ ዘመን ደግሞ የትምህርት ስርዓት እንምጣ ካልሽኝ በዚህ ዘመን ትምህርትን የምንማርባቸው አማራጮች በጣም በርካታ ናቸው። መምህር አያስፈልግም ማለት አይደለም። ነገር ግን በጣም በርካታ አማራጮች አሉ። እንግዲህ ተመልከች፣ ወላጅ መቆጣጠር መቻል አለበት ማለት ነው። እንዳልኩሽ ነው ቅድም ልክ አሁን ልጁን ወደ ቀደመው ምሳሌ ልመለስና ልጁን እንደ መሬት ብንቆጥረው እንደ ማሳ ብንቆጥረው በማሳው ላይ ምን ሊበቅል ይችላል? አረም ሊበቅል ይችላል። ትምህርት ቤት ላይ የምንሰማቸው መጥፎ ነገሮች ከጓደኞች ሊሆን ይችላል። በርካታ ነገሮች ትምህርት አያስፈልግም። የተማረ ሰው ዛሬ የት ይደርሳል? ትምህርት ምን ጥቅም አለው ብለህ ነው? እባክህ እነገሌም እኮ ትምህርት አቋርጠው ነው በዚያ በአቋራጭ መንገድ ሄዱት እያሉ ሾርት ከት የሆኑ ነገሮችን የሚነግሩ ሰዎች እጅግ በርካቶች ናቸው በማህበረሰባችን ውስጥ። እነዛ ግን ለትምህርት ህይወት አረሞች ናቸው። እነዛን አረሞች እየተከታተለ የመንቀል ኃላፊነቱ ግን የማን ነው? የወላጁ ነው። የሚያስተውለው በልጁ ላይ እሱ ስለሆነ ለይቶ የሚያውቀው ልጁን እሱ ስለሆነ ማለት ነው። የሚለየውም እንዴት ነው? የተዘራው አረም በተግባሩ ሲገለጥ ማለት ነው። ልጁ ላይ ያንን ነገር ሲያይ የሚከታተል ወላጅ ልጁን ያውቀዋል። ትናንት ልጁን የሚያውቅ ወላጅ ዛሬ የሚፈጠረውን ለውጥ ያውቃል ማለት ነው። ስለዚህ ልጆቹን በሚገባ እየኮተኮተ እያረመ ያሳድጋል ማለት ነው። እንደዚህ መሆኑ ለሁሉም ትምህርት ፍቅር እንዲኖራቸው ያደርጋል ብለህ ታምናለህ ማለት ነው? አዎ የወላጆች ምክንያቱም ቅድም ተምኪን ያነሱት ሀሳብ የአፕሮችን ጉዳይ ይጣረሳል ማለት ነው። ለምሳሌ ተምኪን ቅድም እንዳነሳችሁ ፊዚክስ በጣም ትወዳለች። የመምህሩ አፕሮች ጥሩ ስለነበረ ቅድም እንዳልከው አእምሮ ለም አድርጎ መላክ ከተቻለ አእምሮ የሚዘራበት የሚያበቅልበት አድርጎ መላክ ከተቻለ ከቤት ጀምሮ ለሁሉም ትምህርት ተማሪዎች ትኩረት መስጠት ይችላሉ፣ የእውቀት ባለቤቶች መሆን ይችላሉ። ስለዚህ አፕሮች ብሎ አይሰራም እያልከን ነው? አዎ የተቀመጥንበትን አላማ ባንረሳ። ምክንያቱም እዚህ ጋር ሀሳብ ስናነሳ ያለ ነው ምንድነው አካዳሚካሊ ያለውን የተማሪውን ውጤት ማን ነው በጣም ጥቅምም ጉዳትም ሊያሳድርበት የሚችለው ማን ነው የበለጠ ኢፌክት ያለው ነው ከወላጅና ከመምህር። ዋናው ሀሳቡ እሱ ጋር ይዘን ብንነጋገር ከሀሳባችን ብዙ እንዳንወጣ ለማለት ፈልጌ ነው። በዚህ ጉዳይ አዲስ ያነሳቸው ሀሳብ ነበር መምህር ባይኖርም የሚል አንድ መምህር ባይኖርም ብለን ማሰብ ትምህርትን በጣም ከባድ ነገር ነው። ምክንያቱም አንድ ተማሪ በወላጆቹ ድጋፍ በአካባቢው ባለው ድጋፍ መማር እና ስኬታማ መሆን የሚችል ቢሆን ኖሮ የትምህርት ቤት አስፈላጊነት ባልኖረ ነበር። የተለያዩ ትምህርት ቤቶች ተከፍተው የትምህርት ሚኒስቴር ተቋቁሞ ይሄን ያህል ለትምህርት ትኩረት ተሰጥቶት እየተማርን ያለ ነው። የቀናችንን አብዛኛውን ጊዜ ሄደን የምናቃጥለው ትምህርት ቤት ውስጥ የመምህራን እዛ ሄደን የምናገኛቸው የእውቀት እናትና አባቶቻችን የጎላ ኃላፊነት ስላላቸው ነው ውጤታችን ላይ ማለት ነው። ከዛ ውጪ ደግሞ እንትኑን በራሳችን መማር እንችላለን ለሚለው ማለት ነው። እርግጥ ነው የተለያዩ ቪዲዮዎችን እኛም ሁላችንም እንጠቀማለን። ሶሻል ሚዲያ እየተጠቀምን የተለያዩ ቪዲዮዎችን እያየን ከትምህርት ቤት ሄደን ከምናገኛቸው አይሚን መምህሮቻችን ባሻገር ማለት ነው የተለያዩ ቪዲዮዎችን እያየ ምናምን ለትምህርታችን ያግዘናል። ሶሻል ሚዲያ ደግሞ አሁን ሁላችንም ተማሪዎች እንጠቀማለን። ግን ጥያቄው ሶሻል ሚዲያ ከፍተን ዘ ሴክሬትም ክፈት የትኛውንም ሌላ ዩቲዩብ ቻናል ክፈትና ተመልከት፣ ማን ነው እዛ ጋር ኮርሱን እየሰጠ ያለው ነው ጥያቄው። እርስናት ወላጅ እኮ የሆነ መምህር የሆነ ትምህርት ቤት የሚያስተምር መምህር ነው ያንን ስራዬ ሙያዬ ብሎ ዩቲዩቡን ከፍቶ እየሰራ ያለው። ስለዚህ በየትኛውም ዋይዝ ብትሄዱ በዚህኛውም መንገድ ሂዱ፣ ቤታችሁን መጣችሁ ቪዲዮ እዩ፣ እየሰራ ያለው መምህሩ ነው። ስለዚህ ወላጆቻችሁ የኢንተርኔት አክሰስ እንዲኖራችሁ አድርገው ስልክ ሰጠዋችሁ፣ በዚህ ተጠቀሙ ብለው መንገዱን አሳይቷችሁ ማየት እንኳን ብትፈልጉ የምታገኙት መምህሩ ነው። ጥሩ ጌራ የተወሰነ ሀሳብ ይጨምርበት። እንግዲህ አንቺ ላነሳሽው ሀሳብ ከቴክኖሎጂ ጋር በተገናኘ የተለያዩ የትምህርት ጣቢያዎችን ኦንላይን ላይ ሆነን ወይም በስልካችን በዩቲዩብ ብንከታተል ዞሮ መምህራን ናቸው ብለሽናል። በዚህ ሰዓት ሰውን እያጠፋ ያለው እውነት ለመናገር ትልቅ አረም ሆኖ እያጠፋ ያለው ነገር ቴክኖሎጂ ነው። እያለም ያለውም እንደዚሁ። እንግዲህ የሚያጠፋውን ነገር ያንን ነገር እየተከታተሉ የተሻለ ነገር እንዲያገኙ ከቴክኖሎጂ የማድረጉ ኃላፊነት የወላጆች ነው። ክትትል ማለት ነው፣ መከታተል፣ መኮትኮት፣ ማረም ማለት እንግዲህ ይሄ ነው።
ምንድነው አሁን ላይ ለምሳሌ ተገቢ እውቀት አይገኝበትም። ኮምፎርት ዞን ነው አሁን ቴክኖሎጂ እየሰጠን ያለው ነገር ከዛ ነገር እያወጡ ማንም አሁን ቴክኖሎጂ ዩቲዩብ ማለት ቲክታክን ከፍቼ አሁን እኔ ስክሮል እያደረኩኝ ብሄድ ያ ምንም የሚያስቸግር ነገር ያለው አይደለ። በቃ ነገሩ ያለቀለት ፕሮሰስ የሆነ ነገር ነው። የኔን ልፋት የሚጠይቅ ነገር የለውም እዛ ጋር። ስለዚህ የተማሪዎችን ዲሲፕሊን በማድረግ በኩል ወላጆች ያላቸው አስተዋጽኦ ከፍተኛ ስለሆነ ከፍተኛ ነው ማለት ሂዶ እውቀታቸው ላይ እሱ ነው ማለት ውጤታቸው ላይ ተጽዕኖ ማድረግ ይችላል ሀሳብ ነው። ተጨማሪ ሀሳብ ማንሳት ከተቻለ እንግዲህ ተመልከች፣ ከአንድ ቦታ መድረስ ፈልገሻል፣ በመካከልሽ ባህር አለ። እዛ ቦታ ግን መድረስ ፈልገሻል። ትምህርት ቤትሽን ቁጠሪው። ያንን ቦታ ተሻገረሽ የምታገኘው ትምህርት ቤትሽ ብለሽ ቁጠሪው ማለት ነው። ከዛ ቦታ እንድትደርሺ ጀልባ ሆኖ የሚያደርስሽ ግን ወላጅሽ ነው። እውነቱን ለመናገር ተማሩ ልጆች እንዲደርሰዋል። የገሌ ልጅ እኮ ይኸው ተምሮ እዚህ ጋር ደረሰ። በቃ አላማም እንዲኖርሽ አላማሽን በየጊዜው እያስታወሰ። በነገራችን ላይ ጊዜ ያጠረን እንጂ የኔ ህይወት ከዚህ ጋር ቀጥታ የሚገናኝ ሌላ ጊዜ እናውራው። እውነቱን ለመናገር እሺ። እየተከታተላችሁ የምትገኙት ቅዳሜ አቦላችን ነው። በቅዳሜ አቦል ደግሞ በየሳምንቱ የሚያከራክሩ የሚያወያዩ ርዕሰ ጉዳዮችን ነው ወደ እናንተ ተመልካቾቻችን እያደረስን ያለ ነው። በዚህ ሳምንት ምርጫችን ያደረግነው ከሁለተኛ ደረጃ ተማሪዎች ጋር በተለይ በተማሪዎች ውጤት መብቃት ላይ የወላጆች ወይስ ደግሞ የመምህራን ሚና ነው ከፍ ያለ የሚል ሀሳብ ነው እንደ መከራከሪያ ሀሳብ አንስተን እየተነጋገርን ያለ ነው። ሀሳቦች ከተዘረጉ ብዙ ናቸው። ብዙ ሀሳቦችን ማንሳት እንችላለን። ማለት የክርክራችን ሀሳብ በአንድም በሌላ መልኩ ርዕሱን እያነሳን ከዚህ በኋላ መከራከር እንችላለን፣ መወያየት እንችላለን። ዝግጅታችን ግን ለማጠናቀቅ ወላጅ ያላችሁበትን አጠቃላይ ሀሳብ እኛ ወላጆችን ዋና ሚና አላቸው ብለን ነው የምናስበውም የምናምነውም። መሰረቶቻችን እናትና አባቶቻችን ናቸው። አሁንም የምናገረው ነገር በረሃ ላይ እንደሚዘራ ዘር ነን ማለት አንዳንድ ጊዜ ወላጆቻችን ጥሩ ነገር ነግረውን ካላሳደጉን ትምህርት ቤትም ሄደን መምህሮች ምንም ያክል መልካም ነገር ቢነግሩን አእምሯችን እንደ በረሃ ውሃ ስለተጠማች ጥሩ የሆነ ዘር አፍርታ ፍሬዋን መመገብ አንችልም በሚለው ሀሳብ እስማማለሁ። ከዛም በተጨማሪ ደግሞ አሁንም እውቀት እንደዚህ አቬሬጅ ማስመዝገብ ወይም ደግሞ ጥሩ ውጤት አምጥቶ በየክፍሉ ማለፍ ብቻ ሳይሆን ስም ከመቃብር በላይ ውሎ እኛ ተማሪዎች ያለንን አቅም ተጠቅመን ሀገራችንን ቤተሰባችንን ብሎም ዓለምን የምናስተዋውቅበትና ዓለማችንን አንድ እርምጃ ከፍ የምናደርግበትን መንገድ መፍጠር ነው ባይነኝ እና የዚህ ሁሉ መሰረት ግን ቤተሰብ ናቸው እላለሁ። እሺ ሀሳባችንን ለመጠቅለል ያክል ቀድመን እንዳነሳ ነው እንግዲህ በክፍል ውስጥ የተለያዩ ልጆች አሉ። ነገር ግን የነዛ ልጆች መለየት በውጤት አመዘጋገባቸው የተለያየ የመሆናቸው ዋነኛው አስተዋጽኦ ያለው ዋነኛው ድርሻ ያለው ወላጆች ጋር ነው ማለት ነው። ከፍተኛ የሚያስመዘግቡት ጠንካራ ወላጅ ከኋላቸው ያሉ ልጆች ያላቸው ልጆች ናቸው ማለት ነው። እንግዲህ እንደተባለው ነው ተክል አድጎ ፍሬን ያማረ ፍሬን እንዲሰጥ ገና በልጅነቱ ቀጥ ያለ ሊሆን ይገባል። ገና በተክልነቱ በችግኝነቱ ገና መልካም ነገሮችን ሊታቀፍ ይገባል ማለት ነው። መሰረቱ ጽኑ ሊሆን ይገባል። አንድ ቤት ጽኑ ሆኖ የሚመጣበትን ወጀብ የሚመጣበትን ነፋስ እንዲሻገር መሰረቱ ጽኑ ሊሆን ይገባል። መሰረት ታዲያ ማን ነው ካላችሁ ቤተሰብ ናቸው። መምህራን ምንም ያክል ልፋት ቢኖራቸውም ትምህርት ቤት ውስጥ ልፋት ቢኖራቸውም እቤት ውስጥ የሚጠብቃቸው ነገር መልካም ካልሆነ ታጥቦ ጭቃ ነው የሚሆነው ነገሩ። ተመልሰው የሚገቡት ቤታቸው ውስጥ ስለሆነ ማለት ነው። ስለዚህ ያማረ ፍሬን እንድናፈራ የወላጆች አስተዋጽኦ ከፍተኛ ነው። ይህን ስንል ግን መምህራን በፕሮሰሱ ወይም ደግሞ ተክሉ ዛፍ ሆኖ ፍሬ በመስጠቱ ዓለም ውስጥ የመምህራን ድርሻ ምንም ነው እያለን አይደለም። ድርሻው የጎላው የወላጆች ነው ስንል ነው። ይህንም እንግዲህ አሁን ላይ እየተመዘገቡ ያሉ በብሔራዊ ፈተናዎች ላይም በተለያዩ የክፍል ውስጥም ፈተናዎች ላይ እንግዲህ ከፍተኛ ውጤት እንዲያመጡ ተማሪዎች ከፍተኛ ውጤት እንዲያመጡ ትችላለህ የሚሉ ዓላማቸውን የሚያስታውሷቸው ጠንካራ ወላጆች ከኋላቸው ስላሉ ነው። መሰረታቸው ጽኑ ስለሆነው ልጆቹ የማይናወጡት ማለት ነው። ስለዚህ የወላጆቹ ድርሻ ከፍተኛ ነው ማለት ነው። ያው ሀሳቤን ጠቅለል አድርጌ እንትን ልበሉና የመምህር ድርሻንን ያነሳውበት ምክንያት ፖይንት አድርጌ ልናገር። የመጀመሪያው ምንድነው ማንኛውም ሰው እኮ ወላጅ ሊኖረው ይችላል አይደለ? ነገር ግን ያ ወላጅ አትችልም እያለውም የሚችል ደግሞ ምን አለ መምህር አጠገቡ ካለ ያ ተማሪ የማይወጣበት ምንም ምክንያት የለም። ምንም ማለት ነው። ግን ደግሞ ቤት ትችላለህ እየተባለም እዚህ ደግሞ ደህና መምህር ማያገኝ ከሆነ ይወድቃል። ግን ደግሞ መምህር ማን ወላጅ ሳይደግፈው ብቻውን የሚያልፍ ደግሞ ምን አለ ተማሪ አለ። በማን ነው ያለፈው? በወላጁ ሳይሆን በመምህሩ ነው። ይህንን ፖይንት አድርጉልኝ። ሌላኛው ደግሞ ምንድነው አሁን እንደ ኢትዮጵያን ስናየው የ12ኛ ክፍል ውጤት በጣም እየቀነሰ ነው።
እነዛ ተማሪዎች እኮ ምንድናቸው? ያኔ ምን ተብሏል? ወላጅ አይዞ በርታ ታልፋለ ተብሏል። እና አሁን ለምን ወደቁ? ይሄን ነው ፖይንት ውስጥ ማስገባት ያለብን። እየሰማን ነው ደግሞ በትምህርት ቤት ውስጥ በእንዚህ ትምህርት ቤት ውስጥ ይሄን ያክል መምህራን ውጤታቸው አሪፍ አይደለም፣ ይሄ ትምህርት ቤት መምህራኖቹ እንደዚህ አይደሉም፣ ይሄ ስለ መምህራን ነው የሚነሳው። ምንም ጥያቄ የለውም እንጂ ወላጅ ደገፈ አልደገፈ እንድታነብ እኮ አይዞ ሊልህ ይችላል። ግን ደግሞ የመምህር እንትን ከሌለበት ዜሮ ነው ቫልዩ በዜሮ ማባዛት ብላ አስበው ማለት ነው። ሶ ትልቁን አፖይንትመንት የሚወስዱት እነማን ናቸው ማለት ነው? ቲቸሮች ናቸው ማለት ነው። ሶ ይሄንን ቤዝ አድርገን ስናይ መምህራኖቻችን ለኛ የሚያደርጉልን ድጋፍ ያለምንም ጥርጥር ትልቅ ሀይ ስኮር እንድናስመዘግብ ያደርጉናል። ስለዚህ እኔ አሁንም ልከራከር ነው፣ ግን ያው ተውና እና ያው መምህር ትልቅ ቦታ ይወስዳል። በጣም ግን አድባሽ አድብተሽ በጣም ቋጨ ነው እንጂ በጣም አጓጊው ፓርት ላይ ነበር እንደምንነቀው እኔም በጣም ፍላጎቴ ነበር ብንቀጥለው። ግን ለአንድ ተማሪ ውጤት ከፍ ማለት ከፍተኛውን አስተዋጽኦ የሚወስደው ስለ ትምህርትም እያወራን ስለሆነ ስለ ውጤትም እያወራን ስለሆነ ለትምህርት ብለን የምንሄድበት ቦታ ያለው ወላጅ መምህር ነው። ስለዚህ መምህሮቻችን በዚሁ አጋጣሚ ሁላችሁ መምህሮች ለተማሪዎቻችሁ ደፋ ቀና ብላችሁ የምታስተምሩ ለኛ ውጤት በጣም ቀን ከሌት የምትለፉልን የምታጉልን መምህራን በጣም ነው የምናመሰግነው። ይህን ስንል ግን ወላጆቻችን ምንም አላደረጉንም ለማለት አይደለም። አሁን እንዳልኳችሁ ከወላጆች ሚና ይልቅ የመምህራን ስለጎላብን ነው። ወላጆቻችንም በዚሁ እናመሰግናለን። እና ደግሞ እንዳጠቃላይ ማንሳት የምፈልገው ሀሳብ ካነሳችሁት ላይ መያዝ ያለባችሁ ሁሉም ወላጅ የተማረ አይደለም። ስፔሻሊ ደግሞ እኛ የምንኖረው ገና ዴቨሎፒንግ ካንትሪ ላይ ነው። ዲግሪ የያዘ ሰው እንኳን ያለበት በጣም ዝቅተኛ ነው። ማስተርስ ፒኤችዲ ያለው በጣም የሚቆጠር ነው። ከዛ ውስጥ ደግሞ የዚህን ሁሉ ተማሪ ወላጅ የተማረ ነው አይደለም ብለን ስንጠይቅ በእርግጠኝነት በጣም ብዙ ፐርሰንት በትምህርት ያልገፋ ነው። ስለዚህ በእውቀት ዙሪያ ከመምህሮቻችን ይልቅ ከወላጆቻችን ይልቅ መምህር ጋር ሄደን የምናገኘው ነገር ነው በጣም የሚጎላው ማለት ነው። በተለያዩ የህይወት መስኮቻችን በስነ ምግባር ዙሪያ ዲሲፕሊን ዱነን እንድናድግ ህይወታችን እንዲስተካከል ኮሚኒኬሽን ስኪላችን እንዲዳብር ከሰው ጋር ያለን ግንኙነት እንዲስተካከል ምናምን እርግጥ ነው የወላጆቻችን ሚና ከፍተኛ ነው። ምክንያቱም እነሱ ያደጉበት ኖርም አለ። የኢትዮጵያ ልጆችም ስንሆን ደግሞ ያለ አይደለ በስነ ምግባር ዙሪያ በስነ ስርዓት የታነጸ ማህበረሰብ ያለው ሀገር ውስጥ ነው የምንኖረው። በዚህ ጉዳይ ወላጆቻችን በደንብ አፌክት ያደርጋሉ፣ ስነ ምግባራችንን ያስተካክሉናል። በትምህርት ዙሪያ ግን ከመምህሩ የሚደርስ የትኛውም አካል የለም ለማለት ነው። በዚሁ እናጠቃለሁ። አመሰግናለሁ። ከእናንተ የክርክር ሀሳብ ወጣን በልና መዝጊያ ይሆን ዘንድ ሶስተኛ ወገን ሀሳብ አላቸው። ሀሳባቸውን ተከታትለን በዚህ እንቋጨው። አሁን እኔ በምሰራበት ትምህርት ቤት ቢልዲንግ ዘ ፊውቸር የሚል አንድ ሞቶ አለ። እኛ እየገነባን ያለው ነገን ነው የምንገነባው። ነገን ለመገንባት ግን ዛሬ ላይ ምን ይዛሃል ነው። ለነገ የሚሆን ዛሬ ላይ ምን አድርገህ ምን እያደረክ ነው። ዝም ብለው ዊሽ ስላረከው ነገ አይመጣም። ነገ መምጣቱ አይቀርም፣ ይዞት የሚመጣው ውጤት ነው የሚለያየው። ስለዚህ ነገ የተሻለ ውጤት ይዞ እንዲመጣ ግን ዛሬ ተማሪው ነገን አሻግሮ ማየት በቃ ይሄ ማለት ከህይወት ውደት መማር፣ በዙሪያው ካሉ ሰዎች መማር። ለምሳሌ ወላጆች ለተማሪዎቻቸው ክትትል የማያደርጉ ከሆነ ልጁ ምን እንደሚከታተል ምን እንደሚሰራ የማይከታተል ወላጅ ከሆነ ውጤቱ በጣም ዝቅተኛ ነው የሚሆነው። ምክንያቱም ተማሪዎች ትምህርት ቤት ገባን ብለው ፊልም ቤት ሊገቡ ይችላሉ፣ መጥፎ ሱስ ቦታዎች ላይ ሊሄዱ ይችላሉ፣ ትምህርታቸውን በአግባቡ ላይከታተሉ ስለሚችሉ ወላጆች ይህን ነገር በደንብ ኃላፊነት አለባቸው ብዬ ነው የማስበው። ዝም ብሎ ምግብ ቋጥሮ በሳህን ቋጥሮ መላክ ብቻ በቂ ነው ብዬ አላስብም። እንዳልኩ ክፍል ውስጥ ገብቼ እኔ ስቆም የሆነ ዝም ብዬ ማስተምረውን ትምህርት ብቻ ጽፌና እንዲህ ነው ብዬ ነግሮ መውጣት አይደለም። ከህይወት ጋር ሊያመጣቸው ነጋቸውን ማስታወስ ሁሌ ልጆች ስለሆኑ መምህር ሁሌ ማስታወስ አለበት። ስለዚህ ሁሉም የየድርሻውን ከተወጣ ግን ውጤቱ ላይ እኩል አብረን እንደርሳለን። ለትምህርት ጥራት አበበ ከበደ የለውም። ተማሪ፣ መምህርና ወላጅ ሶስቱ አካል በጥምረት ካልሰራ ስኬታማ መሆን አይቻልም። ኦልሞስት ከ15 ዓመት በላይ አስተምሬያለሁና ውጤታማ የምትላቸው ልጆች ከየት የሚመጡ አይደሉም፣ በዚህ ሂደት ውስጥ ያለፉ ናቸው። የመምህራን ጠንካራ ክትትል ያላቸው፣ መምህራኖቻቸውን የሰሙ፣ ወላጆቻቸውን የሰሙ ተማሪዎች ውጤታማ ሆነዋል።
ትልልቅ ቦታ ደርሶ አይተናል። እኔ አንዱን ከፊት አንዱን ከኋላ አላረግም። ለምን መሰለ? ሁሉም ድርሻ አላቸው። አንዱ ሲጎል ችግር ስለሚሆን አሁን ሚዛን እኩል ነው የሚባለው ምን ሲሆን ነው? ለኔ አሁን ሚዛን ስትመዝን እኩል ነው የምትለው በቀኝና በግራ ያለው እኩል ሲሆን ነው እኩል የሚመጣው። ለኔ እንደዛ ነው። ተማሪው የራሱ ድርሻ አለበት። ተማሪው ወይስ ደግሞ ሌላ ሰው ብንል ደግሞ ሌላ የመከራከሪያ ሀሳቦችን መፍጠር እንችላለን። ለዛሬው እንደ መቋጫ እንደ መዝጊያ ያደረኩት ግን ነገን ለመፍጠር ተማሪው የራሱ ድርሻ አለበት፣ ወላጁ የራሱ ድርሻ አለበት፣ መምህራን የራሱ ድርሻ አለበት። በብልጫ ረገድ ግን እንደ ልዩነት መቀጠል ትችላላችሁ። እኛ ግን በዚህ የአቦል ዝግጅታችን የምናስተላልፈው መምህርም ወላጅም ተማሪም የየራሳቸው ድርሻ አለባቸው። ይህን ድርሻችን መወጣት ስንችል እንግዲህ በየዓመቱ የሚያጋጥሙ የተማሪ ውጤት ግሽበትን መቋቋም ማለፍ ማስመስከር የምንችልበት አቅም እንፈጥራለን የሚል መልእክት እግረ መንገዳችን ማስተላለፍ እንፈልጋለን። የዛሬው የቅዳሜ አቦል ዝግጅታችን ግን የሁለተኛ ደረጃ ተማሪዎች እዚህ ተሰባስበው የተሻለ ውጤት ለማስመዝገብ የወላጅ ወይስ የመምህር ሚና የተሻለ ነው የሚል ሀሳብ ነበር አንስተን ስንከራከር ቆይታ ያደረግነው። ዝግጅታችን ይመስል ነበር። ያስተናገድኳችሁ መንገሻ አዲሴ ከእናንተው ጋር ቆይታ አደረግኩኝ። ሳምንት ሌላ የምንከራከርበት አሊያ የምንወያይበት ርዕሰ ጉዳይ ይዘን እንቀርባለን። እስከ ሳምንት ግን ፍቅር አይለየን።